ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ለጠቅላዩ የተላከው የፍርድ ቤት መጥሪያ እንዲሁም ቴዲ አፍሮ ምን ነካው የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በብልጽግና ሰራዊት ላይ ልዩ ዘመቻ በመክፈት ከባድ ውጊያ ሲያደርግ መዋሉ ተሰምቷል። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር ከሰሞኑ ሲያደርጋቸው በሰነበቱ ተከታታይ ውጊያዎች የተሰዉበትን ቆራጥ አርበኞች ለማሰብ በስማቸው ልዩ ዘመቻ መሰየሙንም አስታውቀዋል። የአርበኞች ክፍለ ጦር ዋና ቃል አቀባይ አርበኛ ባንዲራው ግርማይ እንደገለጸው ዘመቻ አርበኛ ማሩ ከቤና ዘመቻ አርበኛ ሽቱ ተገኝ በሚል በተሰየመው ዘመቻ 5 ብርጌዶች እንድትሳተፉም አሳውቀዋል። አርበኛው የውጊያ ውሎውን ሲያብራራም ሚኒሊክ ብርጌድ፣ ደጃዝማች ብሬ ዘገየ ብርጌድ፣ ኮሎኔል ናቃቸው ጫቅሉ ብርጌድ፣ ሻለቃ በሪሁን ገብረየስ ብርጌድ እና እባቡ ብርጌድ የተሰኙ 5 የክፍለ ጦሩ ብርጌዶች የተሳተፉ ሲሆን ከአገዛዙ በኩል 2 ክፍለ ጦር የሚገመት ኃይል ከመከላከያ ከሚሊሻና ከአድማ ብተና የተውጣጣ ኃይል መዋጋቱንም ገልጿል። በማዕከላዊ አርማጭሆ ደርቃምቦ በተሰኘ ቦታ ለሰዓታት በተካሄደ ውጊያ ከፍተኛ የሚባል ድል መመዝገቡንም የክፍለ ጦሩ ቃል አቀባይ አስታውቋል። በውጊያው የሻለቃ መሪውን ጨምሮ በርካታ ኃይል ተደምስሷል ያለው ዋና ቃል አቀባዩ 5ቱም ብርጌዶች ባደረጉት የተቀናጀ ውጊያ ከ100 በላይ ሞት፣ 30 ቁስለኛና 20 ምርኮኛ ገቢ በማድረግ ከፍተኛ ድል መመዝገቡንም አስረድተዋል። አርበኛው አክለውም በፋኖ በኩል 1 መስዋዕትነትና 3 ቁስለኛ ብቻ ማጋጠሙንም አስታውቀዋል። በአጠቃላይ የውጊያ ውሎ ፋኖ በውስን መስዋዕትነት ከፍተኛ ድል ያስመዘገበበት ነበር ያለው አርበኛው በውጊያው ፋኖ ኮከብ ሆኖ የዋለበት አውደ ውጊያ ነበረም ብለዋል። ቃል አቀባዩ በተጨማሪም በልዩ ዘመቻችን ጀግኖቹን አርበኛ ማሩ ከቤና አርበኛ እሸቱ ተገንን ዘክረንበታል። የትግል አርበኝነታቸውን የሚመጥን ድል በማስመዝገብ ላይ እንገኛለንም ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ሻምበል ሀ ብርጌድ በትላንትናው ዕለት ከመንግስት ኃይል ጋር ሲያደርገው በዋለው ውጊያ ከ35 በላይ የመንግስት ኃይል መግደሉንና በርካታ ቁስለኛ እንደሆነም ዘግበዋል። እንዲሁም ማህበረሰቡን ሲያሰቃይ የነበረ ነው ያለውን ጌቴ ሞገሴ የተባለ ሚሊሻ መግደሉንም አመላክቷል። የመንግስት ኃይል በቡክቺ ቀበሌና በሸበል በረንታ ወረዳ እንዳ ኢየሱስ ቀበሌና ቁጥቋጥ ቀበሌ ንጹሐንን ረሽነዋል ያለው ፋኖ ቤት ለቤት በመዞር የማህበረሰቡን ሙሉ የቤት ዕቃ አውድመዋል፣ እንዲሁም 5 ሞተር ዘርፏል ሲልም ገልጿል። በሌላ ዜና ለጠቅላይ ሚኒስትር አብይ አህመድ የተላከው የፍርድ ቤት መጥሪያ ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድና ለከንቲባ አዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤት ትዕዛዝ ሰጥቷል። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ ምክር ቤት አባሉ አቶ ታዬ ደንዳ ፍርድ ቤት ቀርበዋል። በመኖሪያ ቤታቸው ውስጥ ህገወጥ የጦር መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ ደንዳ 5 የመከላከያ ምስክሮችን ማስመዝገባቸው ይታወሳል። በዚህም መሰረት ከዚህ ቀደም በነበሩት ቀጠሮች ከ5ቱ መካከል የ2ቱን የመከላከያ ምስክርነት ማሰማታቸውን መዘገባችን አይዘነጋል። የመከላከያ ምስክርነት የሰጡትም የአቶ ታዬ ቀድሞ አለቃ የነበሩት አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱዓለምና የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታም ነበሩ። ዛሬ ፍርድ ቤት የቀረቡትም የቀሪዎቹ 3ቱን ምስክርነት ለመስማትም ነበር። ይሁንና በዛሬው ችሎት ግን 3ቱም ምስክሮች ሳይገኙ ቀርተዋል። ፖሊስ ከእነዚህ ምስክሮች መካከል የከተማ ልማትና መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከአገር ውጭ መሆናቸውን የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤቱ አስገብቷል። ይሁን እንጂ 2ቱ ምስክሮች ግን እንዳለፉት ቀጠሮዎች ሁሉ ዛሬም ሳይገኙ ቀርተዋል። 2ቱ ምስክሮች ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱም ለ2ቱም መጥሪያ እንደላከላቸው አስታውቋል። መጥሪያውን ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሰውም አስረድቷል። በመሆኑም ፌዴራል ፖሊስ መጥሪያውን ለ2ቱ ባለስልጣናት እንዲያደርስም ትዕዛዝ ሰጥቷል። የአቶ ታዬ ደንዳ ጠበቃ ይህንን ተከትሎ በሰጡት አስተያየት ምስክሮቹ የፍርድ ቤቱን መጥሪያ ለመቀበል ፈቃደኛ ካልሆኑ በሕጉ መሰረት ቀጣዩ እርምጃ እንዲወሰድ ችሎቱንም አሳስበዋል። ፍርድ ቤቱም ፌዴራል ፖሊስ መጥሪያውን እንዲሰጥ ካለ በኋላ ውጤቱን ለማየት መዝገቡን ለሚያዝያ 30 ቀጥሮታል።
በመጨረሻም በቴዲ አፍሮ ጉዳይ ላይ ወደ አዘጋጀነው መረጃ እንለፍ። ቴዎድሮስ ካሳሁን ለትውልደ ኢትዮጵያውያን በኢየሩሳሌም ኮንሰርት እንደሚያቀርብ መዘገቡን ተከትሎ እየተሰሙ ያሉ ጩኸቶች የተለመዱ ቢሆንም ዋነኛው ምክንያት ግን በእስራኤልና ጋዛ ጦርነት መጠቅለሉን ለየት ያደርገዋል። መቼም ለዘመናት የአጼዎቹ አወዳሽ እያለ ሲያወግዘው የከረመው መንጋ በአንድ ምሽት ራሱን የፍልስጤም ነፃ አውጪ አድርጎ ጋዛን አንጠልጥሎ ጋዝጋዝ በሚል ፕሮፓጋንዳ የሰብአዊ መብት ተቆርቋሪ ለመሆን ሲሞክር የሚሸወድ ጌጃ ያለ ከመሰለው አንተዋወቅም ማለት ነው። ያውም ድፍን የአረብ ሀገራት ከእስራኤል ጋር እየነገዱ ሳውዲና ኤሚሬትስ በየመን አማጽያንን በቴልአቪቭ ሚሳኤል ለማደብየት በይፋ ሃይፋ ወደብ ላይ እየመከሩ ቴዲ ለምን ይሄዳል ብለህ ስትገረም ትንሽ ያሸክከህ። ዋና የጦር መሳሪያ አቅራቢዋ የዲፕሎማሲ አጋሩ አሜሪካ እስራኤልን የሚያወግዙ ሰልፈኞችን በየስቴቱ ለቅማ ስታስር ልትቃወም ቀርቶ ወይ ሽሮ ሜዳ ለቪዛ ተሰልፈሃል አሊያም ተስፋ አድርገህ እየጠበቅክ ነው። ኮንሰርቱን የኮነንኩት በሙዚቃ መሳሪያ ሳይሆን በጦር መሳሪያ ስለሚቀርብ ነው የምትል ከሆነም በግልጽ ተናገርና ይለየለት። በነገራችን ላይ ጦርነቱ በእስራኤልና በጋዛ መንግስት መሃል ቢሆንም ሕፃናትን ጨምሮ አያሌ ሰላማዊ ዜጎች አልተገደሉም ወይንም አልተጎዱም የሚል ጭፍን አይደለሁም። ምክንያቱም በጣም ይጎዳሉና። ይባስ ብሎ የገዛ ሀገርህ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የእስራኤል የውጭ ጉዳይ ሚኒስትር አልሸባብና የየመን ሁቲዎችን በጋራ ለመደምሰስ የተስማሙት ትላንት እንደ አውሮፓውያን አቆጣጠር በ12/3/2025 ነው። ስለዚህ እንዴት ከወራሪና ከዘር አጥፊ ጋር ግብር የሚከፍለው መንግስት በስሜ ይተባበራል ብለህ ለመጠየቅ ማለጎብህ? ወይንስ ኢትዮጵያን የሚመራው ቴዲ አፍሮ ስለሚመስልህ ነው ባላየ ያለፍክ? ለይስሙላ እንኳን ቢሆን ፍልስጤማውያንን ከሚጨፈጭፍ መንግስት ጋር ያለው ግንኙነት ይቋረጥ ብለህ ተሰለፍ። ለዚህ አይነቱ ጉብዝና ድፍረቱ ከሌለህም በፌስቡክ ዘመቻ አውግዘህ አሳየ። አራምባና ቆቦ እየረገጡ ጋዛ ቀይ መስመሬ ነው ማለት ሼህ ነው። በተረፈ የቴዎድሮስ ነቃፊዎች እወደው ነበር የምትል ማሳሳቻ ጣል አድርገው ጥላቻቸውን ማስከተላቸው ስለተባነነበት መስሚያ ጥጥ ነው። ስለ ጨዋታው ድምቀት ግን እስኪ አርቲስቱን ያከበርክበት ወይንም የሙዚቃ ችሎታውን ያወደስክበትን አንዲት ፖስት አሳየን። ወፍ የለም። በመጨረሻም ስለ ፍልስጤም የምትብከነከነው ከሰብአዊነት አኳያ ከሆነ ሌላ ቦታ ላለ ህዝብ የተቆረቆርክበትን አምጣና አሳመን። ብላቴናው እንደሆነ የህዝብ ውግንናውን ማሳየት የጀመረው ገና በማለዳ ነው። ጥቂቱን ጠቅሰን እንሰነባበት። በድረ ምርጫ 97 ማለትም በ1998 ዓ.ም ጥቅምት መጨረሻ በርካታ ሰላማዊ ዜጎች በአዲስ አበባና በመላው አገሪቱ መገደላቸውን ተከትሎ በሻራተን ሆቴል ለፈረንጆች አዲስ ዓመት ለመስፈን የተከፈለውን ገንዘብ መለሰ። አዘጋጆቹ ምን ተፈጠረ ብለው ጠየቁት። ህዝብ እየሞተ አልዘፍን። በ2015 በቡራዩ ከተማ በርካታ የጋሞ ተወላጆች ሲጨፈጨፉ ከነወፍራም ቼኮ ደርሰዋል። ከ1 ሚሊዮን በላይ የጌዲዮ ተፈናቃዮች ሲፈናቀሉ ሚሊዮን ብር ይዞ አጽናንቷቸዋል። ለቦረና ተፈናቃዮችም አለሁ ብለዋል። ስንቱን እንዘርዛ። ነገሩ ስንተዋወቅ እንተናነቅ ነውና ጥላቸው ቴዎድሮስ ካሳሁን ላይ እስከሆነ ድረስ ማርስ ላይ ቢዘፍንም ዳውን ዳውን ቴዲ አፍሮ ማለት አይቀርም። ብላቴናው ኮንሰርትህ ያማረና የሰመረ ይሁን። ይህንን ጽሑፍ የቀነጨብነው ቴዲ አፍሮን እንዘይረው በሚል ታሪኩ ደሳለኝ ካጋራው ጽሑፍ ላይ ነው። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።